የአርቲስት ነጻነት ወርቅነህ ወንድምና እህት በቁጥጥር ስር መዋላቸው ተሰማም። የተወዳጁ አርቲስት ነጻነት ወርቅነህ እህት መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በቁጥጥር ስር መዋላቸውን ከ2 ሚሊዮን በላይ ተከታይ ባለው ገጹ ዘሀበሻ ዘግቧል። በተለያዩ ሚዲያዎች በተለያዩ ጊዜያት በመቅረብ ከወንድማቸው ህልፈት ጋር ተያይዞ የተለያዩ ግለሰቦችን ሲወነጅሉ መቆየታቸው ይታወሳል። ተጨማሪ የሚወጡ መረጃዎችን እየተከታተልን የምናደርሳችሁ ይሆናል። ፎሎ ያረጋችሁ ይከታተሉም። የፈተና አንድ ጃምቦ ያላበው ሮጦ ነው ያላበው። አይ ወይ ባገብቶ ነው እንዴ ማዘሯ ምን ትሰራለሽ እዚህ? ዘመድ ጥየቃ የእንግዴ ልጅ። አረ ማዘሯ ምን እሺ እንዴ ጭራሽ የርቀት ትምህርት ቤት ማስገባ እሱም ርቆ እዚህ ላገኝህ አንተ አምቡላም። አረ ላይብረሪው ሞልቶብኝ እኮ ነው። አይሙላልህ። በዚህ እድሜ ያላበውን ያዘዝክ በእኛ እድሜ ደማው ልታዝነው አንተ ልምድ አዋላጅ። አረ ማዘሯ ከፍቶኝ እኮ ነው የምጠጣው። ክፉን ይከፋዋል እንዴ? ወይ ካልሆነ ይሄ ቪዲዮ ስንት ላይ ከገባ ከቤት ትወጣልኛለህ የሚለውን ቻሌንጅ ልጀምረው እንዴ? አሽምርጥያ ሲያላቦ ይላል። አስንዬ ትናንትና እኮ 3 ቦኖስ አትከፊኝ እኮ ነው ሄድሽ። አንተ ጫጩት ፊት ፈንግል አይወራም። ልክ ነህ። ችግር የለም ከዛሬ ጋር ከፍለዋለሁ። የሱም የትምህርት ቤቱ ክፍያ ነበር። ትምህርት ቤቱ እዚህ ከሆነ አብረን እንማራለን። እናትና ልጅ ከአንድ ቤት ደስ ይላል። የኔም ያልበዋ ላስንዬ አንድ ያላ ሳምሪ አዲስ ፍቅር ጀመረች። ምን አገባክ? የራስን ህይወት አታስብም? ምን ጌታ ኢየሱስ ለራሱ ህይወት ምን አገባክ? ፍቅር ጀመረች አቋርጠች። ኬረን እንኳን ትዝ አይለኝም። እኔ ትዝ የሚለኝ እናቴ ከመቼው ትምህርቷን ጨርሳ የመጀመሪያ ደሞዟን በልታ ግማሹን ብር በተቀበልኩ ነው። ምን ገዝታ ተሰጠኛለች ነው። አንተ እሷ ፍቅር ጀመረች። እኔ እናቴ ብሩ ላይ ነው የምትጨረው። ምን አገባኝ? ፍቅር እንደሆነ ማንም ጉንፋን አለይትም ይገኛል። ፍቅር ማገባህ ነገር። አንተስ መቼ ነው የምትጀምረው ወይ የምታቆመው? ስለዚህ አሁን አንቺ ወይ ይሄኔ በቃ ባልሽ ወይ ዛልጋ ላይ ተኝቶ የቆሸሸ ካልሲውን አድርጎ የሰራች አይደል ሙሉ ደሞዟ የሚሰጣት አሁን ነው። ከዛ 3500 ምናምን ብር የመጀመሪያው ስትበላ ግባለ ትበላለህ። እናቴ በመጀመሪያ ደሞዟ ሳስበው ምንም ሳትሰጠን ቤት ልትገዛ ባንክ የምትሄድ ነው የሚመስለኝ ሳምሪ። ኧረ አልገባም ነው የምትለው ራሱ መች ገብቶ እናቴ ምናምን የምትል ነው የሚመስለኝ። እኔ እሱን መብላት ይናፈቅ። 3500 ታረጋለች በቃ። ከዛ ዳኒ እንግዲህ እንዲህ ልባችኋለሁ መጣና የልጄን ደሞዝ ብዬ ቤት ገዛች። ገና እዚህ ሀገር ይቀራታል እንደ ኢትዮጵያ ብቻ ነው እንደምንገዛው። አሁን ማንሲ መንገዛለን ሰብሰብ ብለን ነው የምንገዛው። ፕላስ ጂ ፕላስ 2 ሳናሳያችሁ ኧረ ድሮም እኮ ስላሌለች እንጂ እኮ መግዛት አቅቶን እኮ አይደለም የኔ እናት። ግን ለማን ብለን ነው የምንገዛው ብለን ተቸግረን። አሁንማ ጭንቅላቱም የሷ እኛ ድርሻችንን ቁጭ እናረጋለን። እግዚአብሔር የሚፈትነው ጠንከር ያለውን መርጠው እንደሆነ ታውቃላችሁ። አብዛኛው ጊዜ በፈተና የምታሳልፉት ከሆነ ህይወታችሁ እግዚአብሔር ስለመረጣችሁና ስለወደዳችሁ ነው። እኔ አብዛኛው ህይወቴ በፈተና ነው ያሳለፍኩት። ግን ደግሞ ካለ እድሜ በጣም ብዙ ነገር ተምሬያለሁ በህይወት። ብዙ ሰዎች ይመጡና ምን ይሉኛል? አዶናይ እንዴት አድርገህ ነው በ26 ዓመት እንደዚህ መስራት የቻልከው? እንዴት አድርገህ ነው እንደዚህ ማሰብ የቻልከው ብለው ይጠይቁኛል። እግዚአብሔር በጣም ስለሚፈትነኝ ነው። በጣም በሰዎች እፈተናለሁ፣ በብዙ ነገር እፈተናለሁ። እነዚህ ፈተናዎች ተደራርበው ደግሞ ጠንካራ አድርገውኛል። የዓለም ፈተና በምንም ተአምር ሊያወድቀን አይችልም። ልብ ብላችሁ ካስተዋላችሁ መንፈሳዊ ህይወት ላይ ጠንካራ ከሆንክ ከእግዚአብሔር ጋር ቀረቤታ ካለክ ሁሌም የማታልፈው ፈተና አይኖርም። ተስፋ የሚመነጨው ለካስ ከእግዚአብሔር ነው። ተስፋ የሚመነጨው ከመንፈስህ ነው። ብዙዎቻችን ደስታ ከዓለማዊ ህይወት እንጠብቃለን። ከዓለማዊ ህይወት ሰላም ማግኘት አንችልም፣ ደስታን ማግኘት አንችልም። ሁሌም መንፈሳችን ላይ መሆን አለብን። ከውበታችን ደስታ ማግኘት አንችልም። ወፍርን ሀዘን አለ፣ ከሳን ሀዘን አለ፣ አማረብን ሀዘን አለ። this is ህይወት። የተማርኩት ደግሞ ይህ ነው። እግዚአብሔር ይዛችሁ ማታልፉት ነገር የለም። እግዚአብሔር ይዛችሁ ማታሸንፉት ነገር የለም።
ኦፍ ኮርስ እግዚአብሔር በሚወዳችሁ ልክ ሰይጣን የሚወዳችኋል እግዚአብሔር የሚወደው ሰው ሰይጣን በጣም ይፈትነዋል ለምን ያ ሰው ከተሳሳተ ሰይጣን ትልቅ ምግብ ያገኛል ከዛ ሰው ውድቀት ማለት ነው እግዚአብሔር ይዛችሁ ግን መውደቃችሁ ሲስተራችን ፈዋል ጋበዘን ነው ለጀማ ልባብ ገስተናለች ምን ብላለች ይፈዋውን ራታችን ልታበላን ነው ሲስተራችን እህታችን እንወዳታለን እናከብራታለን ዋጋዋን የሰ